ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የዚህ ቻናል ተከታታዮች በያላችሁበት እንደምን አላችሁ? ይህ የ11ኛ ክፍል ሂስትሪ ዩኒት 7 ነው። ዩኒት 7 ፓርት 2 ዛሬ ይጀምራል ማለት ነው። ፓርት 2 እንግዲህ which is about 7.2 the expansion of Islam and the emergency of Muslim sultanates የሚል ርዕስ ይኖረናል ማለት ነው። በዚህ ርዕሰ ጉዳይ እየተሟላ ተወሰኑ ደቂቃዎች አብረን እንቆያለን ማለት ነው። ከዚህ ቀደም እንግዲህ በፓርት 1 የምታስታውሱ ከሆነ ስለ ክርስቲያን አለን ኪንግደም ስናወራ ነበረ ወይም the restoration of Solomonic dynasty ወይም የሰለሞናዊ ስርወ መንግስት እንዴት ሪስቶር እንደሆነ ስናይ ነበረ። ቤዚክ ፊቸሮቹ ምን እንደሚመስሉ፣ ኢኮኖሚክ አክቲቪቲያቸው፣ ስትራቲፊኬሽን፣ ሶሻል ስትራክቸሩ ምናምን ምን እንደሚመስል በፓርት 1 አይተናል። መለስ ብላችሁ ማየት ትችላላችሁ ማለት ነው። ዛሬ ደግሞ በፓርት 2 ስለ ኤክስፓንሽን ኦፍ ኢስላም ኤንድ the emergency of ሙስሊም ሱልጣኔትስ። ስለዚህ ፓርቷ ላይ ስለ ክርስትና ነው ያወራነው። የክርስቲያን ንጉሶች ወይም መንግስት እንዴት ሪስቶር እንደተደረገ፣ ምን አይነት ባህሪ እንደነበረው፣ የኦርቶዶክስ ክርስቲያን እንዴት ሊስፋፋ እንደቻለ እና መሰል ነገሮችን አይተናል። በዚህ ክፍል ግን ስለ እስላም ነው የምናወራው። እስላም እንዴት ኤክስፓንድ አደረገ፣ እንዴት እስላሚክ ሱልጣኔቶች ኢመርጅ አደረጉ የዛሬው ቶፒካችን ነው። መልካም The expansion of trade and Islamic religion were the main factors in the emergence of Muslim sultanates of the Ethiopian region. በዋናነት ጋይስ ይህ ክፍል ወይም ይህ ዩኒት አጠቃላይ የሚያወራው ስለ ኢትዮጵያ ነው። ኢትዮጵያ ውስጥ ስለተደረጉ ስፔሻሊ በሜዲቫል ፔሪየድ ወይም ደግሞ በመካከለኛው የኢትዮጵያ ታሪክ የተደረጉ ድርጊቶች፣ የክርስትና ሃይማኖት እንዴት ተስፋፋ፣ የእስልምና ሃይማኖት እንዴት ተስፋፋ፣ የእስላሚክ ሱልጣኔቶች እንዴት ተመሰረቱ፣ እንዴት ሊስፋፉ ቻሉ ምናምን የሚሉ ነገሮችን የሚያወራ ክፍል ስለሆነ ማለት ነው። ስለዚህ ምንድነው የሚለን የትሬድና የእስልምና ሃይማኖት መስፋፋት ለሙስሊም ሱልጣኔቶች በኢትዮጵያ ውስጥ ኢመርጅ ለማድረጋቸው ወይም ለመጀመራቸው ወይም ደግሞ ለመነሳታቸው ቤዚክ ፋክተር ነው ወይም ዋና መሰረታዊ የሚባል ፋክተር ነው የሚለን። ኦኬ the expansion of trade and the Islamic religions were the main factors for the emergence of Muslim sultanates of the Ethiopian region. ሱልጣኔት ማለት እንግዲህ በተደጋጋሚ እንደነገርኳችሁ ለሙስሊሞች ነው። ለምሳሌ ለክርስቲያኖች ኪንግደም፣ ዳይናስቲ ምናምን። ዳይናስቲ በእርግጥ ለሙስሊም እንላለን፣ ግን ኪንግደም ለክርስቲያኖች ነው ብዙ ጊዜ። ኤንድ ሱልጣኔት ስንል ደግሞ ለሙስሊሞች ነው። ለሙስሊም የሙስሊም ስቴቶች ማለት ነው። ከዛ በሱልጣን ነው የሚመራው። ሱልጣን ማለት የመሪው ማዕረግ ነው። ኪንግ እንደምንለው በክርስቲያን፣ በሙስሊሞች ደግሞ ሱልጣን የሚል አይነት ማዕረግ አለው ማለት ነው። as mentioned in unit 3 Islam spread to the Ethiopian region through two main directions, the Red Sea castes and the port of Daila on the Gulf of Aden. እንግዲህ በዩኒት 3 ስለ ሃይማኖት ስናወራ ነበረ። ስለ ክርስትና ሃይማኖት እንዴት ተስፋፋ፣ እንዴት መጣ፣ የሙስሊም ወይም እስልምና ሃይማኖት በኢትዮጵያ ውስጥ እንዴት ሊስፋፋ ቻለ፣ እንዴት ኤክስፓንድ ሆነ፣ እንዴት መጣ፣ እንደ ሂንዱይዝም፣ ቡዲዝም ምናምን እንዲሁም ደግሞ ጁዲዝም ምናምን የሚባሉ ስለ ሃይማኖት ነገር ስናወራ ነበረ ታስታውሳችሁ ዩኒት 3 ላይ ማለት ነው። ስለዚህ ዩኒት 3 ላይ እንዳወራ ነው ወይም እንደተወያየ ነው እስልምና ወደ ኢትዮጵያ የገባባቸው ሁለት ዋና ዳይሬክሽኖች አሉት። እሱም ሬድ ሲ ካስት የቀይ ባህር ዳርቻ እና የዛይላ ወደብ ነው። የዛይላ በገልፍ ኦፍ ኤደን በኩል በኤደን ባህረ ሰላጤ በኩል ዛይላ የሚባል ትሬድ ሩት አለ ወይም የንግድ መስመር ወይም የንግድ ወደብ አለ። በዛ በኩል ነው በዋናነት እስልምና ወደ ኢትዮጵያ ሊገባ የቻለው ማለት ነው። በዚህ ምክንያት እንግዲህ አይታችሁት ሆነ የኢትዮጵያ ምስራቁ ክፍል ያ ማለት አፋር፣ ሶማሌ፣ ሀረር ምናምን የሚባለው ኦልሞስት 90% የሚደርሰው ሙስሊም ነው። ቢካውዝ ለነዚህ ሁለት ዳይሬክሽኖች ለሬድ ሲ ካስት እና ለዛይላ ትሬድ ሩት ቅርብ ስለሆነ ኦልራይት። ግን ወደ ሴንተር ወደ መሃል ስትገቡ እየቀነሰ ይመጣል። አንዳንድ ቦታዎች ላይ ሞር ክምችት ያለበት የእስልምና ሃይማኖት የሚበዛባቸው ኤሪያዎች የንግድ መስመሩ የሚነካቸው ናቸው። ስፔሻሊ ዘ ሎንግ ዲስታንስ ትሬድ የሚባለው ወይም የረጅም የርቀት ንግድ ተብሎ የሚጠራው መስመር ያለባቸው ኤሪያዎች በሰፊው የእስልምና ሃይማኖት ያለባቸው ቦታዎች ናቸው። The Dahlak Islands and the Red Castes area were the earliest area where Muslim Arabs made their settlement. እንግዲህ የዳህላክ አይላንድ ወይም የዳህላክ ደሴቶች የሚባሉት እና የቀይ ባህር ዳርቻዎች እነሱ አካባቢ እንግዲህ በጥንቱ ጊዜ ነው ኦልሞስት በ7ኛው ክፍለ ዘመን ወይም ክርስትማን ነው እስልምና ሃይማኖት ሲመሰረት ጀምሮ ሳትል የተደረጉ ወይም የተያዙ ቦታዎች ናቸው። እዛ አካባቢ ብዙ ሙስሊም አረቦች የራሳቸውን መኖሪያ መስርተው እየኖሩ ነበር። የት? ዳህላክ አይላንድ እና ሬድ ሲ ካስት ላይ ወይም ደግሞ የባህር ዳርቻ ማለት ነው። However, Islam could not rapidly expand into the interior of Ethiopian highlands in that direction. ነገር ግን በዚህ ዳህላክ በሚባለው አይላንድ
ወይም በዳህላክ ደሴቶችና በደሴ ካስታል ኤሪያዎች ላይ ወደ ኢትዮጵያ ወደ ኢንተረሩ ወደ ውስጣዊ የኢትዮጵያ ክፍል በፍጥነት ኤክስፓንድ ማድረግ አልቻለም፣ ወይም ራፒድሊ ኤክስፓንድ ማድረግ አልቻለም። rather it was mainly limited to the Red Sea coastal territories። ስለዚህ በቀይ ባህር ዳርቻዎች አካባቢ ላይ ነው፣ እዛ ድንበር አካባቢ ላይ ነው ሰፍሮ ወይም ሳትል አድርጎ ሲኖር የነበረው ለረጅም ጊዜ ማለት ነው፣ ወይም እዛ አካባቢ ሊሚትድ ሆኖ ነበረ ይለናል። The most important gateway for the spread of Islam into the interior of the region was therefore the port of Daila on the Gulf of Aden። ነገር ግን እስልምና ወደ ኢትዮጵያ በዋናነት የገባው ዋናው በር የሚባለው የዛይላ ወደብ ነው። የዛይላ ወደብ በገልፍ ኦፍ ኤደን ወይም ደግሞ በኤደን ባህረ ሰላጤ በኩል ይገኛል። ዛይላ ወደብ የሚባለው እጅግ በጣም መሰረታዊ የሚባልና ዋናው the most important gateway መግቢያ በር ነው። በቃ ለእስልምና ከአረብ ወደ ኢትዮጵያ መግቢያ በር። ስለዚህ ነጋዴዎች በዛ በኩል ይገባሉ፣ ይመጣሉ፣ ሳትል ያደርጋሉ፣ ወይም እንደዛ አካባቢ ይሰፍራሉ። ከዛ ያ ባህልና እምነት ይወራረሳል አይደል? እየተወራረሰ የአንዱን አንዱ ሼር እያደረገ ምናምን ይኖራል። just like that እንደዛ ይሆናል ማለት ነው። several trade routes from the interiors of the region ran in the direction of this port። several trade routes የተለያዩ የንግድ መስመሮች ወይም ደግሞ የንግድ ወደቦች okay from the interiors of the region ran in the direction of this port። አያችሁ ከውስጠኛው የኢትዮጵያ ክፍል የሚነሱ ስፔሻሊ የሎንግ ዲስታንስ ትሬድ ወይም የረጅም ርቀት ንግድ መስመር ማለት ነው ከማዕከላዊ ኢትዮጵያ ወይም ከመሃሉ ላይ ተነስቶ ወደ ዛይላ ፖርት ላይ ይደርሳል የሚደርሱ መስመሮች አሉ። ስለዚህ ፖርቱን ነካ ማለት በዛ መስመር በኩል እስልምና ለመስፋፋት ቅርብ ነው ማለት ነው፣ ወይም ምቹ ሁኔታን ይፈጥርለታል። thus Arab and non-Arab Muslim merchants were the agents of the expansion of Islam። ስለዚህ አረቦችና አረብ ያልሆኑ ሙስሊም መርቻንቶች ወይም ሙስሊም ነጋዴዎች እስልምናን ለማስፋፋት ኤጀንት ናቸው ወይም ወኪል ናቸው ማለት ነው ባጭ። ስለዚህ አረብ መርቻንቶች ከዛይላ ወደብ ተነስተው ወደ ኢንቴሪየሩ የሚገባ መስመር ስላለ መንገድ ስላለ በዛ በኩል ሄደው እምነቱን ያስፋፋሉ። ነናረብ ሙስሊም መርቻንቶችም አሁንም ነናረብ ማለት ከአረብ ውጪ ሆነ ከሌላ ቦታ የመጡ ከሩቅ ቦታ የመጡ ሊሆኑ ይችላሉ። ላይክ ከኢንዲያ የመጡ ሊሆኑ ይችላሉ። ቢኮዝ ኢትዮጵያ ከኢንዲያ ጋርም ንግድ ልውውጥ ስለነበራት ከሌላ ከሩቅ ምስራቅ የሚመጡ ነጋዴዎች ሊሆኑ ይችላሉ፣ ግን ሙስሊም ይሆኑ። ስለዚህ ወደ ውስጠኛው የኢትዮጵያ ክፍል እየገቡ ሃይማኖትን ስፕሪድ ሊያደርጉት ወይም ደግሞ ኤክስፓንድ እንዲሆን ከፍተኛ የሆነ አስተዋጽኦ አበርክተዋል ማለት ነው። this merchants established important market centers along the Zaila trade routes leading to the interior። ስለዚህ እነዚህ መርቻንቶች በጣም ኢምፖርታንት የሚባል ጠቃሚ የሚባል የንግድ መስመርን ነው የገነቡት ማለት ነው። ከዛይላ ተነስቶ ወደ ውስጠኛው የኢትዮጵያ ክፍል የሚገባ ማለት ነው። they stayed in this market centers sometimes to exchange the items they brought from the South Arabia with the locality available items። እንግዲህ መተው ቶሎ አይደለም የሚመለሱት። ባይዘው እነዚህ ነጋዴዎች መተው ለወር፣ ለሁለት ወር፣ ለሶስት ወር ኢቭን ለመንፈቅ ያክልም ሊቀመጡ ይችላሉ። ከዛ የሚገበዩትን የሚፈልጉትን ነገር እየፈለጉ ይቆዩና በዛውም ሃይማኖታቸውን አስፋፍተው ተመልሰው ይሄዳሉ። ከዛ የሆነ ነገር ይዘው ይመለሳሉ ማለት ነው። እንዳሁኑ ጀስት ቅዳሜ ሄዳችሁ ሰኞ የምትመለሱት አይነት አይደለም። አሁን ላይ ለምሳሌ ፕሌን ስለሆነ በጣም ፈጣን የሚባል ትራንስፖርቴሽን ስላለ ከዱባይ ላይ ለምሳሌ የሆነ ምን ልበላችሁ የሆነ ትሬድ አይተም ይዛችሁ ብትመጡ ሸቀጦችን ይዛችሁ ብትመጡ ወር ሁለት ወር ቆይታችሁ አይደለም ከዱባይ ኦኬ ትሄዳላችሁ፣ ጭናችሁ መምጣት ነው። በዛ ጊዜ ግን ንግድ የሚካሄደው በግመል ምናምን ትራዲሽናል በሆኑ ትራንስፖርቴሽን ሜትር ስለሆነ አንደኛ ጉዞ በጣም አድካሚና ረጅም ነው። ሁለተኛ የሚፈልጉትን ነገር እስኪያገኙ ድረስ ይቆያሉ። ሶስተኛ ደግሞ ከንግድ በስተጀርባ ሃይማኖትን የማስፋፋት ሌላኛ አላማ ጎል ስላላቸው ያን ነገር እየሰሩ ይቆያሉ ማለት ነው። ኦኬ At this merchants stayed longer in this market center, they underwent a considerable interaction with the local pastoral community whom they gradually converted to Islam። አያችሁ እነዚህ ነጋዴዎች እዚህ ማርኬት ሴንተሮች ላይ ወይም ደግሞ የገበያ ቦታዎች ላይ ሲቆዩ
እንደነገርኳችሁ 1 ወርም 2 ወርም 3 ወርም እስከ መንፈቅም ሊቆዩ ስለሚችሉ በሚቆዩበት ጊዜ ሎካል ፓስቶሪያል ኮሚኒቲዎች አሉ። ፓስቶሪያል ኮሚኒቲ ማለት ጀስት ላይክ እንደ ሶማሊያ፣ አፋር፣ ሀረር አካባቢ ያሉ በግጦሽ ከብቶችን በማጋጥ ወይም ከብቶችን በማርባት የሚተዳደሩ ዘላን የምንላቸው ከቦታ ቦታ እየተንቀሳቀሱ የሚኖሩ ማለት ነው። ስለዚህ ከነሱ ጋር የሚገርም ኢንተራክሽን አላቸው። ሶ እነዚህ ሰዎች በሂደት ወደ ምን ይቀየራሉ? ወደ እስልምና። ወደ እስልምና ከመቀየራቸው በፊት እምነታቸው ምን ነበረ? ትራዲሽናል የሆነ ሃይማኖት ይኖራቸዋል፣ ወይም ደግሞ ኤቲስትም ሊሆኑ ይችላሉ፣ ምንም እምነት የሌላቸው፣ ወይም ደግሞ ባህላዊ የሆነ እምነት ሊኖራቸው ይችላሉ ማለት ነው። የቱ ዳርዳር አካባቢ ያሉት። በት ሴንተራሉ እና ሃይላንዱ ማለት የከፍተኛ ቦታው ኦልሬዲ ክርስትናን ወይም ክርስቲያኒቲን ከተቀበለ ቆይቷል። የእስልምና ሃይማኖት ከመምጣቱ በፊት በ4ኛው መቶ ክፍለ ዘመን ኦልሬዲ ተስፋፍቷል። ስፔሻሊ ትግራይ፣ አማራ ምናምን የሚባለው ኤሪያ ማለት ነው። ስለዚህ እዛ አካባቢ ላይ እስልምና ማስፋፋት ይከብድ ነበረ በሰዓቱ ማለት ነው። አፓረንትሊ ኢት ዋዝ ኢን ዲስ ፕሮሰስ ዛት እስላም ዋዝ ፒስፉሊ ኢንትሮዲውስድ ቱ ሀረር፣ ኤስተርን ሸዋ፣ ወሎ፣ ባሌ፣ አርሲ ኤንድ አዘር ሪጅንስ ኦፍ ዘ ኢንቴሪየር። ስለዚህ በዚህ ሂደት ነጋዴዎች ከአረብ የአረብ ነጋዴዎች ወይም ሙስሊም ነጋዴዎች ከአረብም ሊሆን ይችላል ከሌላ ቦታም የሚመጡ ሙስሊም ነጋዴዎች ይመጣሉ፣ ማርኬት ሴንተር ይመሰርታሉ። እዛ ማርኬት ሴንተር ላይ የተወሰነ ጊዜ ይቆያሉ፣ ከፓስቶራል ኮሚኒቲው ጋር ኢንተራክሽን ይፈጥራሉ። ከዛ ወደ እስልምና እንዲቀየሩ ያደርጓቸዋል። ሶ ሀረር ላይ፣ ኢስተርን ሸዋ፣ ወሎ፣ ባሌ፣ አርሲ እና ሌሎች ሪጅኖች ላይ በዚህ ዋይ ነበረ እስልምና ፒስፉሊ በሰላማዊ መልኩ እየተስፋፋው ማለት ነው። ነደይስ ወሎ አካባቢ ብትሄዱ ሙስሊም ከፍተኛ የሆነ ሙስሊም ነው ያለው። እንግዲህ ወሎ ማለት አማራው ክልል ላይ ነው፣ ግን ይሄ የንግድ መስመር በከፍተኛ ሁኔታ የሚነካው መስመር ስለሆነ ማለት ነው። ሶ ጠቅላላ ስናደርገው ኢትዮጵያ ውስጥ እስልምና እንዴት ነው የገባው ካል ፒስፉሊ ነው የገባው። ፒስፉሊ በንግድ ነጋዴዎች ይመጣሉ፣ ኢንተራክት ያደርጋሉ፣ ይቀይሯቸዋል። ሌላ ቦታ ላይ ግን ሜቢ ስለ እስልምና ያወራንበት ቶፒክ ስለነበረ ዩኒቨርሲቲ ጃሃድ የሚባል ነበረ። ጃህድ ማለት ኢስላሚክ ሆሊ ዋር የሚባል የእስልምና ቅዱስ ጦር የሚባል ነን እስላም የሆኑትን እስላማይዝ የማድረግ ሂደት ነው። በጦርነት ማስለም ማለት ነው። እሱ እንግዲህ ሜቢ እነሱ አሁን ነን እስላም የሆኑ ማህበረሰቦችን ያ ማለት ነን እስላም የሆኑ ማለት ክርስቲያኖች ሊሆኑ ይችላሉ፣ አይሁዶች ሊሆኑ ይችላሉ፣ ኦር ሂንዱዎች ሊሆኑ ይችላሉ፣ ቡዲዝም የሚከተሉ ሊሆኑ ይችላሉ። ከእስልምና ሃይማኖት ውጭ የሆነ በእስልምና አስተምሮ ከእስልምና ሃይማኖት ውጭ የሆነ ሰው ካፊር ብለው ይጠሩታል። ስለዚህ ካፊሮችን ወደ እስልምና የመቀየር ሂደት ነው ጂሃድ የሚያካሂዱ ሰዎች ደግሞ ጂሃዲስት ይባላሉ። ግን ኢትዮጵያ ውስጥ እንደዚህ አይነት ነገር አልነበረም። ለምንድን ነው ኢትዮጵያ ውስጥ ጂሃድ ያልታወጀው? ኢታዚት ሶኖ ሪዝን ተናግሬያለሁ። ዩኒቨርሲቲ ላይ ለምን እንዳልሆነ አውርተናል ማለት ነው። The spread of Islam and the development of long distance trade in the region leads to the establishment of a series of Muslim sultanates along the Zaila trade routes in the interior። እንግዲህ እስልምና በዚህ ሂደት ተስፋፋ። ከዛ ሎንግ ዲስታንስ ትሬድ በከፍተኛ ሁኔታ በለጸገ አደገ። ከዛ ሙስሊሞች እየበዙ መጡ። ሙስሊሞች እየበዙ ሲመጡ ሙስሊም ስልጣኔቶች እነዚህ ሙስሊሞች የራሳቸውን የሆነ መንግስት የማዋቀር የራሳቸውን መንግስት የማቋቋም ሂደት ውስጥ ገቡ ማለት ነው። ኦኬ። ስለዚህ ምንድነው ያደረጉት? ንግድን አስፋፉ። ንግድ ሲስፋፋ ብዙዎችን ወደ ሙስሊም ወይም ወደ እስልምና ቀየሯቸው። ከዛ በርካታ ኮሚኒቲ ተፈጠረ እስልምና ሃይማኖትን የሚከተል። ስለዚህ እነዚህ ኮሚኒቲዎች የራሳቸው የሆነ መንግስት ያስፈልጋቸዋልና ሲሪየስ ኦፍ ሙስሊም ሱልጣኔቶች ሊመሰረቱ ችለዋል ማለት ነው። ዘ ሞስት ኢምፖርታንት ወዝ ሸዋ፣ ኢፋት፣ ፋታ፣ ገርዳ፣ ዋሮ፣ ዳርሃ ወይም ዳራ፣ ባሌ፣ ሀዲያ፣ አርባባኒ፣ ሻርካሃ ኤንድ አዳል የሚባሉት እንግዲህ ዋና ዋናዎቹ ናቸው። አይ ቲንክ እነዚህ የተዘረዘሩትን የተወሰኑትን ከስር ስለሚኖሩ እንወያይባቸዋለን። አስ ዲስከስ ኢን ዩኒቨርሲቲ ሸዋ ወዝ ዘ ኤርሊየስት ኦፍ ኦል ደ ሙስሊም ሱልጣኔት። እንግዲህ ዩኒቨርሲቲ ላይ አስታውሱ፣ ዩኒቨርሲቲ እና ዩኒቨርሲቲ 7 ይመሳሰላል። ባይተወይ ዩኒቨርሲቲ ላይ እንደውም ወደ ዩኒቨርሲቲ 7 ሪፈር ሲያደርገን ነበር ዩኒቨርሲቲ ላይ የምታስታውሱ ከሆነ። አሁን ደግሞ ዩኒቨርሲቲ 7 ላይ ስላለን ወደ ዩኒቨርሲቲ ሪፈር ያደርገናል። ሶ ዩኒቨርሲቲ ላይ ዲስከስ እንዳደረግነው ሸዋ the earliest ነበረ። ስለዚህ እንደዚህ አይነት ነገሮች ኮመን የሆነ ጥያቄ ትጠይቃላችሁ። which one of the following Muslim sultanates were the earliest?
ተብላችሁ ልትጠየቁ ትችላላችሁ። ስለዚህ ዘ ኤርሊየስት የምንለው ማን ነው? ሸዋ ሱልጣኔት ነው። ሸዋ። ኦኬ their rulers used the titles of sultan and hence thus Muslim states are called sultanates። ስለዚህ የነዚህ ሙስሊም ስቴቶች መሪያቸው ታይትሉ ሱልጣን፣ የክርስቲያኖች ኪንግ ይባላል ብያቸዋለሁ። የሙስሊሞች ደግሞ ሱልጣን ስለሚባል የሙስሊም ስቴቶች ምን ተብለው ይጠራሉ? ሱልጣኔት ይባላሉ። ሙስሊም ሱልጣኔትስ ኦፍ the region shared many features in common such as እንግዲህ እዚህ ጋር የተዘረዘሩት እነ ፋታ ጋር በሉት እነ ኢፋት እነ ሸዋ ዳዋሮ እነ ሀዲያ ባሌ ሸዋ አዳል ምናምን የጋራ ሼር የሚያደርጓቸው ኮመን ፊቸሮች እዚህ ጋር ተጠቅሰዋል። የመጀመሪያው ምንድን ነው? their population was made up of Muslim community። ፖፑሌሽን ውስጥ ያለው እንግዲህ በዚህ ሱልጣኔት ውስጥ ያለው ህዝብ በሙሉ ሙስሊሞች ናቸው። ስለዚህ በመካከል ሌላ ክርስቲያን የሚባል ነገር የለም፣ አይሁድ የሚባል የለም፣ ወይም የቡድሃ ወይም የሂንዱይዝም እምነት ተከታይ የለም ማለት ነው። their rulers exercise both religious and political power። መሪያቸውም ሱልጣን የሚባለው እንግዲህ ሃይማኖታዊ ስልጣንም አለው፣ ፖለቲካዊ ስልጣንም አለው። ሁለቱንም ያካሂዳል ማለት ነው። ራይት Islam and trade were the main factor in their emergency። አሁን እነዚህ የተዘረዘሩ ሱልጣኔቶች በሙሉ እስልምና እና ንግድ ለኢመርጀንሲያቸው ወይም ደግሞ እነዚህ ሱልጣኔቶች ለመፈጠራቸው ሜን ፋክተር። እስልምና ባይኖር ወይም ትሬድ ባይኖር ኑሮ እነዚህ ሙስሊም ሱልጣኔቶች አይፈጠሩም ነበር ማለት ነው። ኦኬ ኔክስት most of them were located in the southeastern lowlands of Ethiopian region። አብዛኞቹ የሚገኙት የት ነው? በደቡብ ምስራቃዊ ዝቅተኛ ቦታዎች ላይ ይገኛሉ። ያ ማለት የት ማለት ነው? አፋር፣ ሶማሌ፣ ሐረር ምናምን አካባቢ የሚገኙ ማለት ነው። አሁን ላይ እስልምና ሃይማኖት በከፍተኛ ሁኔታ ዶሚኔት አድርጎ የሚበላይ ሆኖ የሚገኝበት የኢትዮጵያ ክፍል ላይ although some of their community practiced mixed farming the economy of the sultans mainly depends on trade። ኦኬ ሚክስድ የሆነ ፋርሚንግን ይጠቀማሉ። ሚክስድ ፋርሚንግ ማለት እንግዲህ አኒማል ሃዝባንደሪም ፋርሚንግንም ወይም እርሻንም ምናምን የሚጠቀሙ ከዛ በተጨማሪ ደግሞ የሱልጣኔቱ ዋና የገቢ ምንጭ ግን ንግድ እንደሆነ ይጠቅሳል ማለት ነው። እዚህ ጋር የተዘረዘሩ 5 ነገሮች ኮመን ፊቸሮች ናቸው። የሙስሊም ሱልጣኔቶች ኮመን ፊቸር የምንላቸው ማለት ነው። At the same time, however, each sultanate developed its own unique way. The accounts of the Arab writers like Al-Umari and the Christian literature illustrated the internal histories of the medieval Muslim states of the Ethiopian region። እንግዲህ እዚህ ጋር የአረብ ጸሐፊ ሆነው አል-ኡመሪ እና ደግሞ የክርስቲያን ሊትሬቸር ኢሉስትሬት እንደሚያደርገው ወይም እንደሚገልጸው ከሆነ እያንዳንዱ ሙስሊም ሱልጣኔቶች የራሳቸው የሆነ ወይ ነበራቸው ወይም ዩኒክ የሆነ ወይ ልዩ የሚያደርጋቸው የሆነ ነገር ነበረ ለየት የሚያደርጋቸው። ለምሳሌ ሸዋን ከፋታ ጋር ከኢፋት ከአዳል ሊለይ የሚችል ዩኒክ የሆነ የራሱ የሆነ ባህሪ ወይም ካራክተር ነበራቸው ይለናል ማለት ነው። ኔክስት which is about trade and trade routes። እንግዲህ ትሬድ እና ትሬድ ሩት ኢትዮጵያ ውስጥ እስልምና ለመግባቱ በር የከፈቱ ነገሮች ወይም ደግሞ ቁልፍ ሚና የሚጫወቱ ናቸው። ትሬዱ ምን ይመስላል? ትሬድ ሩቱ የንግድ ወደቦች ወይም መስመሮችስ ምን ይመስላሉ? Zaila was the most important trade outlets for both the Christian Highland kingdoms and the sultanates during the medieval period። እንግዲህ ዛይላ በተደጋጋሚ እንደተገለጸው ዋነኛ የንግድ መስመር ነው። ኦኬ ያ ማለት የክርስቲያን ሃይላንድ ኪንግደም የሚጠቀመው ሙስሊም ሱልጣኔቶችን በሜዲቫል ፔሪድ ወይም በመካከለኛው የኢትዮጵያ ዘመን የሚጠቀሙት። ስለዚህ በጣም ወሳኝ የሚባል ወደብ ነው ማለት ነው። In addition, the old northern Swahili city states of the Mogadishu, Brava and Merka served as the port for their hinterland። ኦኬ ሂንተርላንድ ማለት እንደ ወደብ አይነት ነው ሂንተርላንድ የሚባለው። ስለዚህ ኦልድ ኖርዘርን ሰዋሂሊ ሲቲ ስቴት የሚባሉ አሉ። ሰዋሂሊ ሲቲ ስቴት የምንላቸው ሞቃዲሾ የሶማሌ ላይ ያለ ማለት ነው። ብራቫ መርካ ምናምን የሚባሉት እንደ ወደቡ ነው የሚያገለግላሉ ከዛ ይላ በተጨማሪ ማለት ነው። In the north, the port of ምጽዋ served as the additional trade outlet። በሰሜን በኩል ደግሞ ስንመጣ ደግሞ ምጽዋ ሌላኛ ተጨማሪ ትሬድ አውትሌት ነው ማለት ነው። ትሬድ አውትሌት ነው። The Zaila trade serves as the factors in
the rise and consolidations of the various sultanates of the Ethiopian region እንግዲህ የዛይላ ትሬድ ከፍተኛ የሆነ አስተዋጽኦ ነው ያበረከተው። ስፔሻሊ የተለያዩ ሱልጣኔቶች የሙስሊም ሱልጣኔቶች ኮንሶሊዴት እንዲያደርጉ ራይዝ እንዲያደርጉ ያ ማለት እንዲያድጉ ራሳቸውን እንዲያጠናክሩ ከፍተኛ የሆነ አስተዋጽኦ አበርክቶላቸዋል። Along the major trade routes, a number of big market towns and trade centers have emerged. Along the major trade routes, a number of big market towns and trade centers were emerged. እንግዲህ በጣም ወሳኝ የሚባሉ የንግድ መስመሮች ያሉባቸው ቦታዎች ላይ ትልልቅ ገበያ ወይም የገበያ ከተሞች ወይም ባጭሩ ትሬድ ሴንተር ማለት እንችላለን ወይም ደግሞ ለንግድ ልውውጥ የሚያገለግል ለገበያነት የሚያገለግል ከተማ ወይም የንግድ ሴንተሮች ማዕከላት ኤመርጅ አድርገው ተገንብተው ነበር። The Zaila trade routes linked the various states of the Ethiopian regions in the whole. እንግዲህ የዛይላ አስተዋጽኦ ተነግሮ አያልቅም ማለት ነው ባጭሩ። ዛይላ ኢትዮጵያ ውስጥ ያለውን የኢንተሪየር የንግድ መስመር ከሆርኑ ጋራ ወይም ከቀንዱ ወይም ደግሞ የራሱ ዛይላ ፖርት ካለበት ድረስ የሚያገናኝ ነው ይሄ የንግድ መስመር። The trade continued to serve as the major channels of the socio-economic and cultural interaction among the various ethnic groups of the Ethiopian regions and the whole. ስለዚህ የንግድ መስመር ስፔሻሊ the Zaila trade route የሚባለው ኢትዮጵያ ውስጥ ያለውን ኢንተርናል ሶሾ ኢኮኖሚውን ወይም ካልቸሩን ከሌሎች ኢትኒክ ግሩፖች ጋራ ምን የማድረግ ኢንተራክት የማድረግ ኢንተራክት አደረጉ ማለት ባህል ሼር ያደርጋሉ፣ ሃይማኖት ሼር ያደርጋሉ። ለምሳሌ እንዳልነው እንግዲህ በዛይላ በኩል የሚመጡ ሙስሊም መርቻንቶች ወደ ኢትዮጵያ ሲገቡ ሃይማኖቱንም ባህሉንም ነው። ለምሳሌ አሁን ኢትዮጵያ ውስጥ ያሉ ሙስሊሞች ምን አይነት ካልቸር ነው ኤክሰርሳይዝ የሚያደርጉ ካል የአረቡን ካልቸር ነው። አለባበሳቸውን ብትሉ ሁሉ ነገሩ ኤቭሪቲንግ የአረብ ካልቸር ነው ማለት ነው። ስለዚህ ካልቸር ሼር ተደርጓል፣ ሃይማኖት ብቻ አይደለም ማለት ነው። ኦልራይት During much of the medieval period, the Zaila trade was dominated by the sultanates and their merchants. እንግዲህ በመካከለኛው ዘመን የዛይላ የንግድ መስመር አብዛኛውን ጊዜ በሙስሊም ሱልጣኔቶች ቁጥጥር ውስጥ ነበረ፣ እንዲሁም በራሳቸው ነጋዴዎች ማለት ነው ወይም በሙስሊም መርቻንቶች ማለት ነው። But kings of the Christian Highland Kingdom took part in the trade through this their agent. ነገር ግን አብዛኛውን ጊዜ በሙስሊም ሱልጣኖች ቁጥጥር ውስጥ ይሁን እንጂ የክርስቲያን ሃይላንድ ኪንግደምም ይህንን ወደብ ይጠቀመዋል። ኦኬ በመዋጋትም ይሁን አሸንፎ እንትን በማለት ይሁን በተለያዩ ምክንያቶች ብቻ ለክርስቲያን ሃይላንድ ኪንግደም ሲጠቀመው ነበር ማለት ነው። The ambitions of monopolizing the Zaila trades and the commodity that passed through Zaila led the sultanates and Christian Highland kingdoms to a long period of rivalry and conflict. እንግዲህ ሁለቱም ሙስሊም ሱልጣኔቶችን በሉ ክርስቲያን ሃይላንድ ኪንግደም በሉ ሙሉ በሙሉ የዛይላ ትሬድን ኮንትሮል የማድረግ ሞኖፖላይዝ የማድረግ ለብቻው የመያዝ ፍላጎት ወይም ምኞት ነበራቸው። ይህ ምኞት ደግሞ በሁለቱ ስቴቶች ያ ማለት በክርስቲያን ሃይላንድ ኪንግደም ስቴት እና በሙስሊም ሱልጣኔቶች ስቴት መካከል ከባድ የሚባል ሪቫላሪ ወይም ፍክክር ወይም ደግሞ ኮንፍሊክት ይፈጠራል። ብዙ ጊዜ እንግዲህ በመካከለኛው ዘመን በሙስሊሞችና በክርስቲያኖች መካከል ሲቪል ዋር ሲካሄድ ነበር ማለት እንችላለን። ሲቪል ዋር ማለት የእርስ በርስ አንድ ሀገር ውስጥ እየኖሩ የእርስ በርስ ጦርነት። ሙስሊሞች ዛይላን እኛ እንቆጣጠራለን ይላሉ ሙስሊም ሱልጣኔቶች፣ ኤንድ ክርስቲያን ሃይላንድ ኪንግደም ደግሞ ሙሉ በሙሉ እኔ ነኝ የሚይዘው የማለት ስለዚህ ይዋጋሉ፣ ኮንፍሊክት ይፈጥራሉ፣ ምናምን ሪቫላሪ ዋለ ሽኩቻው ምናምን ይሄ ፍክክሩ ነበረ ማለት ነው ባጭ Alright, ሌላኛው ደግሞ the socio-economic political condition of Muslim Sultanate. socio-economic political condition of Muslim ሱልጣኔቶች ምን ይመስላል? እያንዳንዳቸውን ነው የምናይ። ላይ ዘርዝረናቸዋል። እነ ኢፋት፣ እነ አዳል፣ እነ ሸዋ፣ እነ ሀዲያ፣ ፋታ ጋር ምናምን እያል ሙስሊም ሱልጣኔቶችን ዘርዝረን ነበረ። ስለዚህ የእነዚህ socio-economy እንዲሁም ፖለቲካል ኮንዲሽናቸው ምን ይመስል ነበረ? መጀመሪያ እስቲ ከሱልጣኔት ኦፍ ኢፋት እንጀምር። የኢፋት ሱልጣኔት እኔ The Sultanate of Ifat existed over a wide area in the lowland east of Shuan Plateau. ኢፋት እንግዲህ ኤግዚስት ያደረገው ወይም የተመሰረተው በጣም ሰፊ ቦታን በመያዝ ስፔሻሊ የሸዋ ፕላቶ የሚባል አለ። ገመገም ፕላቶ ገመገም ወይም ሸንተረር ምናምን እንደምንለው ተራራማ ቦታ ማለት ነው። ስለዚህ በሎውላንድ በሸዋ ፕላቶ በኢስተርን ዳይሬክሽን በኩል ያለ ሎውላንድ ኤሪያን
በስፋት ይቆጣጠር የነበረ ነው ኢፋት የሚባለው ሱልጣኔት ማለት ነው። ኤግዚስት ያደረገው እንግዲህ ሰፊ ቦታዎችን በመያዝ ነው የሚለን። The Ifat seems to have emerged in the mid-13th century በ13ኛው መቶ ክፍለ ዘመን አጋማሽ ማለት በ12 something like that እንደዛ ነው የተመሰረተው ወይም ኢመርጅ ያደረገው ማለት ነው ኢፋት። ኡመር ወላስማ who was the contemporaries of King Yukno Amlaks of the Christian Highland Kingdom was the first historically known rulers of the Sultanate። ኡመር ወላስማ የሚባለው ሰውዬ ወይም መሪ እንግዲህ በወቅቱ ኮንቴምፖራሪ ማለት በዛ ወቅት ወይም ደግሞ ኪንግ ዩክኖ አምላክ ክርስቲያን ሃይላንድ ኪንግደም መሪ የሆነው ማለት ነው። ወይም ደግሞ የክርስቲያን ሃይላንድ ኪንግደምን ወይም የሶሎሚክ ዳይናስቲን ሪስቶር ያደረገው ማለት ነው ዩክኖ አምላክ የምንለው። እሱ በነበረበት ሰዓት ይመራ የነበረ የኢፋት መሪ ኡመር ወላስማ ይባል ነበር። ኡመር ወላስማ። ስለዚህ ሂስቶሪካሊ ሪካርድ ተደርጎ የሚገኘው ዩክኖ አምላክ የክርስቲያን ሃይላንድ ኪንግደሙን ይመራ በነበረበት ጊዜ የሙስሊም ሱልጣኔቱን ሲያስተዳድር የነበረው ስፔሻሊ የኢፋትን ኡመር ወላስማ ነበረ። ሂንስ ዘ ሩሊንግ ዳይናስቲ ኦፍ ኢፋት ኮልድ ወላስማ። ስለዚህ ወላስማ ዳይናሲቲ እየተባለ ይጠራል። የኢፋት ዳይናሲቲ ማለት ነው ወላስማ ዳይናሲቲ። The sultanates of Ifat attained military and political prominence under under Umar Walasma and subdued and incorporated the sultanates of Shawa in 1385. Okay, ስለዚህ the sultanates of Ifat attained military and political prominence ማለት ነው ዝና፣ እውቅና ወይም የተሻለ ነገር ማግኘት ማለት ነው። ስለዚህ ሱልጣኔት ኦፍ ኢፋት ምን አገኘ? የሚሊታሪ እና የፖለቲካል ፕሮሚናንስ ወይም ደግሞ ዝና ወይም የበላይነት በማን ጊዜ? አንደር ኡመር ወላስማ። እናም ኤንድ ሰብዲውድ ኤንድ ኢንኮርፖሬትድ ዘ ሱልጣኔት ኦፍ ሸዋ ኢን 1385 የሸዋን ሱልጣኔት በ1385 አጠቃሉ ወደ ራሱ አስገባ ማለት ነው። ስለዚህ ሰብዲው ማለት ማጠቃለል፣ ማስገባት፣ ኢንኮርፖሬትድ ማድረግም ወደ ራስ ማምጣት ምናምን ማለት ነው። እንግዲህ ሸዋ ከዚህ ቀደም እንዳየነው ሸዋ ወዝ the earliest ሙስሊም ሱልጣኔት ነው ብለናል። ሸዋ ማለት ነው። ኦልራይት ኢፋት was suited in a strategic area through which the Zaila trade route passed into the interiors of the Ethiopian region። ኢፋት እንግዲህ የዛይላ ትሬድ ሩት የሚጓዝበት መስመር ላይ ነው ያለችው ሴንተሯ ማለት ነው። ስለዚህ ንግዱን በተሻለ ሁኔታ ለመቆጣጠር ምቹ ሁኔታን ይፈጥራል። ቢኮዝ የኢፋት የሚባለው እንግዲህ ሙስሊም ሱልጣኔት ስለሆነ የሙስሊም ሱልጣኔት ደግሞ በንግድ መስመሮች ላይ ስለተመሰረተ ኢፋትም በዛይላ ትሬድ ሩት መስመር ላይ ነበረ የተመሰረተችው ማለት ነው። ስለዚህ ወደ ኢንተርናሉ የኢትዮጵያ ክፍል ለመጓዝም የሆነ ነገር ለማምጣት ምቹ ሁኔታ ይፈጥራል ማለት ነው። ዚስ ስትራቴጂክ ፖዚሽን ኢናብልድ ኢፋት ቱ ሞኖፖላይዝ the trades in the region። ስለዚህ ስትራቴጂካዊ ቦታ ወይም አያያዝ የዛይላን የንግድ መስመር ሙሉ በሙሉ ሞኖፖላይዝ ለማድረግ ለመቆጣጠር ምቹ ሁኔታን ፈጥሯል። Beside the local communities in the area where Ifat flourished were converted to Islam። አያችሁ beside the local community in the area where Ifat flourished were converted to Islam። ስለዚህ ሎካል ኮሚኒቲዎች እዛ አካባቢ የሚኖሩ ኮሚኒቲዎች ኢፋት ፍሎሪሽ ሆና በነበረችበት ወቅት ወይም በዛ ጊዜ ሙሉ በሙሉ ሁሉም ወደ እስልምና እንዲቀየሩ ተደርገዋል ማለት ነው። መጀመሪያ ላይ ሙስሊም ነጋዴዎች መጡ። ከዛ እዛ አካባቢ ላይ ሳትል አደረጉ ወይም ደግሞ የሆነ ማርኬት ሴንተር ከፈቱ። ከዛ እዛ ጋር እስልምናን እያስፋፉ ምናምን ቆዩ። ከዛ የተወሰነ ነምበር አገኙ ወይም ቁጥር አገኙ። ከዛ የራሳቸውን ሱልጣኔት መሰረቱ። ከዛ ነን ሙስሊም የሆኑትን ኢፋት ፍሎሪሽ ባደረገችበት ሰዓት ወደ እስልምና እንዲቀየሩ አደረጓቸው ነው የሚለን ታሪካችን። This helped Ifat to become the leading and most powerful sultanates in the Ethiopian region። ስለዚህ እዚያ አካባቢ ያሉ ማህበረሰቦችን ሎካል ኮሚኒቲዎችን ወደ እስልምና መቀየሯ ኢፋት በጣም እንድትበለጽግ እንድታድግ ወይም ደግሞ የበላይ እንድትሆን ወይም ዶሚናንስ እንድትሆን አስችሏታል። In the first half of the 14th century, Ifat expanded its power over other sultanates along its frontier። እንግዲህ በ14ኛው መቶ ክፍለ ዘመን አጋማሽ ኢፋት ሌሎች ሙስሊም ሱልጣኔቶችን የመቆጣጠር ወደ ራሷ የማስገባት ስራ ስትሰራ ነበረ። ለምሳሌ ያክል ላይ ያየነው እንግዲህ ሸዋን በ1385 ኢንኮርፖሬትድ አድርጋ እንደነበረ አይተናል አይደለም። However, it lost their dominance position when the Christian kingdom under King Amda Sion started a vigorous territorial expansion። ነገር ግን
የክርስቲያኑ ንጉስ የሆነው ኪንግ አምደ ጽዮን ኤክስፓንሽስት የሚባለው እንግዲህ በጣም ተስፋፊ የሚባል ነው። ኪንግ አምደ ጽዮን በሜዲቫል ፔሪየድ ወይም በኢትዮጵያ መካከለኛው ዘመን በጣም ኤክስፓንሽስት የሚባለው በሞደርን ልክ አጼ ምኒልክ እንዳደረገው ማለት ነው ተስፋፊ ነበረ። ስለዚህ በዛ ጊዜ ኢፋት ዶሚናንሷን አጣች ማለት ነው፣ ወይም የበላይነቷን። ኢፋት ሱልጣኔት ሳበር አዳዲን ፋውት መኒ ባትልስ ቱ ሪቴን ዘ ፓወርስ ኦፍ ኢፋት ኢን ዘ ሎውላንድ። እንግዲህ ሱልጣን ሳቢር አዳዲን የተባለው መሪ ከክርስቲያን ሃይላንድ ኪንግደም ጋር በርካታ ባትሎች ላይ ፋይት አድርጓል፣ የኢፋትን ፓወር ለመመለስ ማለት ነው። but he was finally defeated in 1332 after which Ifat became tributary status to the Christian Highland kingdoms። በ1332 ሙሉ በሙሉ ትሸነፍ ትችላለች ማለት ነው ኢፋት። ከዛም የክርስቲያን ሃይላንድ ኪንግደሙ ገባሪ ልትሆን ትችላለች ማለት ነው፣ ወይም በዛ ውስጥ ኢንኮርፖሬት ልትደረግ ትችላለች ይለናል። የኢፋት ታሪክ እዚህ ጋር ያበቃል። ኔክስት ዘ ሱልጣኔትስ ኦፍ ሃዲያ። ሃዲያ was one of the medieval period sultanates of the Ethiopian region። እንግዲህ ሃዲያም ልክ እንደ ሌሎቹ በኢትዮጵያ ሜዲቫል ፔሪየድ ወይም ደግሞ በመካከለኛው የኢትዮጵያ ዘመን የነበረች ሱልጣኔት ነች። the exact time when ሃዲያ was founded is not clearly known። መቼ እንደተመሰረተች ግን አይታወቅም ማለት ነው የሃዲያ መነሻዋ። the sultanate is mentioned for the first times in the chronicles of the king አምደ ጽዮን። ክሮኒክል ማለት ምን ማለት መሰላችሁ? ኢትስ ጀስት ላይክ ብዙ ጊዜ የቤተክርስቲያን ቋንቋ ነው ክሮኒክል ብለን የምንጠራው። ክሮኒክል ማለት ጀስት ዜና መዋዕል ወይም ደግሞ ገድል ማለት ነው። ገድል ኖርማሊ ይሄ ክርስቲያን ኪንጎች በዘመናቸው የፈጸሙት ገድል ወይም ደግሞ የፈጸሙት ጀብዱም ሊሆን ይችላል፣ መልካም ነገር ምናምን። ብዙ ጊዜ በክርስትና ሃይማኖት ላይ ነው ይሄ ነገር ያለ። ላይክ ለምሳሌ ገድለ ሲባል በግዕዙ ነው። በእርግጥ የከሌ ገድል ወይም ደግሞ ተጋድሎ ያደረገው አስተዋጽኦ የሰራው ስራ እንደማለት ነው ክሮኒክል። ስለዚህ ይሄ ሃዲያ ሱልጣኔት ሜንሽን የተደረገው በገድለ አምደ ጽዮን ነው፣ ወይም ደግሞ በአምደ ጽዮን ገድል ወይም ደግሞ ዜና መዋዕል ውስጥ ነው የተቀመጠው ማለት ነው። among the Muslim sultanates ሃዲያ occupied the most westernly territory in the Ethiopian region። እንግዲህ በዌስተርንሊ ወይም ደግሞ በምዕራቡ የኢትዮጵያ ድንበር አካባቢ የምትገኝ ሙስሊም ሱልጣኔት ናት። ዌስተርን ነው ያልነው። አብዛኞቹ በኢስተርን በኩል ነው የሚገኙት። ሃዲያ ግን በየት በኩል? በዌስተርን። ኦኬ the western frontiers of ሃዲያ touch the Gibi river. in the southwest the territory of the sultanate reach around the Gibi river። ስለዚህ ባጭሩ የሃዲያ ሱልጣኔት የጊቢ ወንዝን ይነካ ነበረ ማለት ነው ቴሪቶሪው ድንበሩ። in the south and its territory seems to have stretched up to the lake Hawassa, while in the north it extended a little to the north lake Zawai። በሳውዝ በደቡብ በኩል የሐዋሳ ሐይቅን ወይም ፍቅር ሐይቅ እያልን የምንጠራው እሱን ይነካ ነበረ። በሰሜን በኩል ደግሞ የዝዋይ ሐይቅን ይነካ ነበረ። እስከዛ ድረስ ኤክስፓንድ ያደረገ ነበረ። ስለዚህ ሜቢ ሃዲያ ኤግዛክት ቦታውን ካላወቃችሁ ሐዋሳ አካባቢ እንደማለት ነው። ድንበሩ ሐዋሳ፣ ከላይ ደግሞ ዝዋይ፣ በዛ መካከል ያለ ብላችሁ መረዳት ትችላላችሁ። It's known that the original inhabitants of the sultanates were the ancestors of the present ሃዲያ ethnic groups። እንግዲህ በዛ ዘመን ይኖሩ የነበሩ ሃዲያዎች አሁን ላይ ያሉ የሃዲያ ኤትኒክ ግሩፕ ወይም ደግሞ ብሔር፣ ሃዲያ የሚባል ብሔር አለ አይደል? ጎሳ፣ የነሱ ቅድመ አያቶች ነበሩ ነው። ኦኬ ሱልጣኔትስ were the ancestors of the present ሃዲያ ethnic groups። በት አሁን ላይ ሃዲያ ላይ ሙስሊም ነው ወይ የሚበዛው ካል I don't know። I think ፕሮቴስታንት የሚበዛ ይመስለኛል ሃዲያ ቢኮዝ ደቡብ አካባቢ አብዛኛው የፕሮቴስታንቲዝም ዶሚኔሽን ወይም የበላይነት ስላለ ማለት ነው። its ruler held the titles of ጋራድ። ታይትሉ ጋራድ ነው የሚባለው። እንግዲህ የሃዲያ ሩለር ወይም መሪ ጋራድ። the economy of ሃዲያ was based mainly on mixing farming። ሚክሲንግ ፋርሚንግ እንግዲህ በሜዲቫል ፔሪየድ የነበሩ አብዛኞቹ ስቴቶች የሚጠቀሙት የኢኮኖሚክ አክቲቪቲ ነው ሚክስድ ፋርሚንግ። ሚክስድ ፋርሚንግ እንግዲህ በተደጋጋሚ እንደነገርኳቸው ኮምቢኔሽን ኦፍ ክሮፕ ካልቲቬሽንስ ኤንድ ሊቭስቶክ ሬዲንግ ነው። ኦን ዘ ሴም ፋርም ማለት ነው። እንግዲህ ኢትዮጵያ ላይ ያሉ ገበሬዎች አብዛኞቹ ገበሬዎች አሁንም ድረስ የሚጠቀሙት ሚክስድ የሆነ ፋርሚንግ ነው። ያ ማለት
እንስሳት ያረባሉ፣ ያርሳሉ፣ ሁለቱንም ማለት ነው። but some sections of its population leads purely pastoral ways of life ነገር ግን አንዳንዶቹን ስናይ ከብት በማርባት ይሄ ከቦታ ቦታ እየተንቀሳቀሱ ምናምን በግጦሽ ምናምን የሚተዳደሩ ናቸው። ትሬድ also contributed a lot to the economic of the sultanate ትሬድም እንግዲህ በጣም ወሳኝ ነገር ነው። ቢኮዝ ሙስሊም ሱልጣኔት ከሆነ እነዛ ሙስሊም የሆኑ የቻሉበት ምክንያትም ንግድ ስለሆነ ንግድ መሰረታዊ ነገር ነው ማለት ነው። The sultans of Hadiyya possessed rich natural resources. Partly because of its natural wealth, the kings of the Christian Highland Kingdom sought to reduce Hadiyyas to its tributary. እዚህ ጋር እንግዲህ አብዛኛው የሀዲያ ክፍል በተፈጥሮ ሀብት በጣም የታደለ ነው ማለት ነው። በጣም የታደለ ማለት ነው። ስለዚህ ናቹራል ሪሶርስ በከፍተኛ ሁኔታ ያለበት ኤሪያ ነው ሀዲያ የምንለው ማለት ነው። ስለዚህ partly because of its natural wealth, the kings of the Christian kingdom sought to reduce Hadiyya to its tributary. sought ማለት የሲክ SEEK የሱ ፓስት ነው። ሳውት ማለት መፈለግ ማለት ነው። ስለዚህ ሀዲያ የክርስቲያን ሃይላንድ ኪንግደም ገባሪ እንድትሆን ፍላጎት አደረበት ማለት ነው፣ የክርስቲያን ሃይላንድ ኪንግደም። ስለዚህ in 1330s ኪንግ አምደ ጽዮን ሜድ ሀዲያ ትሪቢዩተሪ ስቴት along with other states in the region። ስለዚህ በ1330ዎቹ ሀዲያ የኪንግ አምደ ጽዮን ወይም ደግሞ የክርስቲያን ሃይላንድ ኪንግደሙ ገባሪ እንድትሆን ወይም በዛ ስር ኢንኮርፖሬት እንድትደረግ ተደረገ። nevertheless ሀዲያ leads by its ጋራድ ማለት እንግዲህ ታይትል ኦፍ the king ወይም the ruler ነው። ሪቢልድ እና and then against the imperial rule ነገር ግን ሀዲያ በጋራድ የምትመራው ሀዲያ አመፀች ማለት ነው። አመፀች ለኢምፔሪያል ሩሉ አልመራም ማለች። as a result the kings of the Christian Highland Kingdom occasionally led puntive expedition to retain the tributary status of Hadiyya. They even tried to secure the loyalties of the rulers of Hadiyya by means of political marriage. ስለዚህ በተለያዩ ጊዜያት የክርስቲያን ኪንጉ ዘመቻዎችን ወይም ኤክስፐንዲሽኖችን ያካሂድ ነበረ። ከዛም አልፎ ደግሞ ጀስት ምን ያደርጉ ነበረ? ከሀዲያ ሎያሊቲዎች ጋራ ማሬጅ ወይም ደግሞ የጋብቻ ግንኙነት ያደርጉ ነበር። ፖለቲካል ማሬጅ ማለት ነው። የማግባባት ፐርሱድ የማድረግ ሂደት አሪፍ የፖለቲካ ሲስተም ስለሆነ ማለት ነው በታይሙ። ስለዚህ ጋብቻን ሁሉ ያደርጉ ነበረ ሀዲያ ለክርስቲያን ሃይላንድ ኪንግደሙ እንድትገዛ ለማድረግ ማለት ነው። ሶርስስ ኢንዲኬትድ ዳት Queen Mother Eleni belonged to the ruling families of Hadiyya. አንዳንድ ሶርሶች እንደሚያወሩ ከሆነ እንግዲህ ንግስት ኢሌኒ እየተባለች የምትጠራ ንግስት ታውቃላችሁ። ስለዚህ ኪውን ማደር ኢሌኒ የሀዲያ ዘር እንዳለባት ይጠቁማል ይላል። ቢኮዝ በዛ ዘመን ምን ስለሆነ ፖለቲካል ማሬጅ ይካሄድ ስለነበረ ከሀዲያ ጋር ማለት ነው። ኪውን ማዘር ኢሌኒ ማልናት ካል ኢሌኒ ህሌና የሚል ትርጉምም አለው። ኢሌኒ ህሌና ለማለትም ነው ይለዋል። እንግዲህ also known as Queen of Daila ተብላ ትጠራለች። was the empress of Ethiopia by marriage to ዘረ ያዕቆብ። ዘረ ያዕቆብን ያገባች የዘረ ያዕቆብ ሚስት ነች ማለት ነው። ማን? ኪን ኦፍ ማዘር ኢሌኒ። ስለዚህ ሀዲያ ሶርስ ወይም ከሀዲያ አካባቢ እንደሆነች ይነገራል ማለት ነው አንዳንድ ሶርሶች። she played a crucial role in the politics of the Christian Highland Kingdom during the second half of the 15th century and early decades of the 16th century። እንግዲህ በ15ኛው እና በ16ኛው መቶ ክፍለ ዘመን ማለት ነው በጣም ወሳኝ የሚባሉ ሚናዎችን ተጫውታለች፣ ስፔሻሊ በክርስቲያን ሃይላንድ ኪንግደሙ ማለት ነው። so ኪንግ በደ ማርያም and ልብነ ድንግል were also officially married to the princess of Hadiyya። አያቸው አሁንም በእደ ማርያም ተብሎ የሚጠራው ንጉስና ልብነ ንግል ተብሎ የሚጠራው ንጉስ የሀዲያ ፕሪንሰሶችን ወይም ደግሞ ልዕልቶችን እንዳገቡም ይነገራል ማለት ነው። ኦኬ ስለዚህ ፖለቲካል ማሬጅ ተብሎ ይጠራል። ፖለቲካል ማሬጅ other members of the ruling class of the Christian Highland Kingdom also followed the examples of the king and married women from Hadiyya። ስለዚህ ሌሎች የዚህ የሩሊንግ ክላሱ ሜምበር ወይም አባል የሆኑት ደግሞ የንጉሶችን ፈለግ በመከተል የሀዲያ ሴቶችን ሲያገቡ እንደነበረ ይነግረናል። yet Hadiyya continued to rebel against the imperial rule at different time። ነገር ግን ሀዲያዎች አሁንም በጋብቻ ቢተሳሰሩም እንኳን ማመጻቸውን አላቆሙም ማለት ነው። አለገዛም በይነታቸው እንደቀጠለ ነበር ማለት ነው።
The last rebellions of Hadia was during the reigns of King Serza Dingil, ruled from 1563 up to 97, who permanently abandoned the sultanates because of the increasing pressure from the expanding Mach Oromo. ስለዚህ ለመጨረሻ ጊዜ እንግዲህ ሪብሌን ያካሄዱት መቼ ነው? በንጉስ ሰርጸ ድንግል በአጼ ሰርጸ ድንግል ዘመን ነው። አጼ ሰርጸ ድንግል እንግዲህ መጨረሻ ላይ ሙሉ በሙሉ ስልጣነቱ እንዳይኖር ነው ያደረገው፣ ወይም ደግሞ ፐርማነንትሊ ዲስሚዝ ነው ያደረገው፣ ያጠፋው ማለት ነው። ወይም አበንዳንድ ማለት ማፍረስ እንዳይኖር ማድረግ ማለት ነው። ቢኮዝ ሜጫ ኦሮሞ የሚባሉት እየተስፋፉ ስለነበረ፣ ወይም ይሄ ኦሮሞ ፖፑሌሽን ሙቭመንት የሚባል አለ በ19ኛው መቶ ክፍለ ዘመን እንደርስበታለን። ስለዚህ እሱ ነገር እየተስፋፋ ስለነበረ ከሀዲያዎች ጋር መለማመጥ ጋብቻ ምናምን አስፈላጊ እንዳልሆነ ተረድቶ ሙሉ በሙሉ ሊያጠፋቸው ችሏል። ዲስ ኦል አባውት ሀዲያ። ኔክስት ዘ ሱልጣንስ ኦፍ ባሊ። ባሊ was another sultanate in the Ethiopian region. Its rulers used the titles of ጋራድ like that of what ሀዲያ። ልክ እንደ ሀዲያ የባሊ ሱልጣኔትም የሚጠቀመው ታይትል ጋራድ የሚል ነበረ። We do not have a clear evidence as to when Bali emerges as a state. ባሊ አሁንም መቼ ስቴት እንደሆነች የሚታወቅ ነገር የለም። ላይክ ዳት ኦፍ ሀዲያ ማለት ነው። ልክ እንደ ሀዲያ የሀዲያ ታሪክ አሁን ተወስቶ ወይም የተነገረው ወይም ኢመርጅ ማድረገው የታወቀው በክሮኒክልስ ኦፍ ኪንግ አምደ ጽዮን ነዋል። በአምደ ጽዮን መዋዕል ምንድነው ገድል ላይ ስለተገኘ ነው የሚለው። በተመሳሳይ የባሊም መቼ እንደተጀመረ አይታወቅም። The populations of the medieval sultanates of Bali seems to have consisted of different ethnic groups. ባሊ ውስጥ እንግዲህ የተለያዩ ኤትኒክ ግሩፖች ወይም ብሔሮች እንዳሉም ይነገራል። ባሊ was the most southernly located sultanates. ምን the most southernly በደቡባዊ ጫፍ ላይ የሚገኝ ሱልጣኔት ነው ባሊ። ሀዲያ ደግሞ ዌስተርንሊ ያልናል፣ በምዕራብ በኩል ጫፍ ላይ የሚገኝ ሙስሊም ሱልጣኔት ነው ብለናል ሀዲያን። ባሌን ደግሞ በደቡብ ማለት ነው። Except for the southern frontier, Bali was surrounded by various other sultanates. ከደቡባዊ ጫፍ በስተቀር እንግዲህ በደቡብ ራሷ ስለሆነች ያለችው ከዛ በስተቀር ባሊ በተለያዩ ቫሪየስ ሱልጣኔቶች የተከበበች ነበረች። To the north of Bali existed the sultanates of Dawaro and Sharaka. በየት በኩል? ከባሊ በስተሰሜን በኩል ዳዋሮ እና ሻራካ አለ። It was separated from Dawaro by the Wabi Shebeli River. እንግዲህ ከዳዋሮ ሱልጣኔት ጋር የሚለያዩት ዋቢ ሸበሌ በሚባለው ወንዝ፣ እሱ እንደ ድንበር ነው፣ እንደ ቴሪቶሪም በለው። In the west በምዕራብ በኩል ደግሞ ዜር ወዝ ሀዲያ አለ በምዕራብ በኩል። ዌስተርንሊ ሱልጣኔት ነው ሀዲያ። While the eastern frontiers was occupied by the sultanates of Adal. በምስራቁ ዳይሬክሽን ደግሞ አዳል የሚባል ነገር አለ። The southern limits of the territory of the Bali is not clear now. እንግዲህ ደቡባዊ ጫፉ ከኢትዮጵያ በስተደቡብ አቅጣጫ መገኘቱ ብቻ እንጂ የባሊ ደቡባዊ ጫፍ ግን የት እንደሚደርስ ክሊር የሆነ መረጃ የለም። Bali is mentioned in the chronicles of the Christian king beginning with the አምደ ጽዮን። አሁንም የባሊ ታሪክም የተጠቀሰው በአምደ ጽዮን ክሮኒክል ነው። ጋይስ እዚህ ጋር አንድ ማወቅ ያለባችሁ ነገር ብዙ ጊዜ የሙስሊም ሱልጣኔቶች ወይም ደግሞ የሙስሊም ታሪኮችን በሉት የሌሎች ታሪኮች በኢትዮጵያ ታሪክ ውስጥ ብዙ ጊዜ ተጠቅሶ የማያውቀው የራሱ የሆነ ምክንያት አለው። የትኛው ቶፒክ ላይ እንደሆነ አለ። ምን መሰላችሁ? አብዛኛው የኢትዮጵያ ታሪክ ሲወሳ የምታገኙት የክርስቲያን ሃይላንድ ኪንግደሙን ነው ወይም የክርስቲያን ታሪኮችን ነው የምታገኙት። ለምን ከተባለ ሌሎቹ ሞር ሞደርናይዝ አልነበሩም፣ ወይም ደግሞ ባጭሩ የጽሁፍ ምናምን ስኪል ምናምን አልነበረም። ላይክ ምን ልበላችሁ፣ አሁን የፊደል ምናምን የነበረው ክርስቲያን ሃይላንድ ኪንግደሙ ነበረ፣ የአልፋቤቲክ ምናምን ወይም ራይቲንግ ሲስተም የነበረው ማለት ነው። ኦኬ። ነገር ግን ሌሎቹ አሁን እዚህ የምንጠቅሳቸው ሀዲያን በሉት ምን ራይቲንግ ሲስተም አልነበራቸው። አሁን ራሱ ሞደርን ታይም ላይ እዚህ አሁን እያለንበት አሁን እየኖርን ባለንበት በዚህ ሞደርን በሆነ ታይም ወይም በዚህ በሰለጠነው ዘመን ራሱ ሰሜናውያን ብቻ ናቸው የራሳቸውን እንትን የሚጠቀሙት እንጂ የደቡቡን በሉት አብዛኛው የኢትዮጵያ ክፍል የሚጠቀመው የላቲንን ነው የሚጠቀመው፣ የላቲንን ፊደል ነው የሚጠቀመው።
ላቲንን ተጠቀሙ ማለት ደግሞ ላቲን የመጣው መቼ ነው ካል ከወረራ በኋላ ነው። ከወረራ በኋላ ማለት ከኮሎናይዜሽን በኋላ ነው ላቲን የመጣው። አውሮፓውያኖች የራሳቸውን ፊደል ባህል ምናምን ይዘው ከመጡ በኋላ ማለት ነው። ስለዚህ ከዛ በፊት በምን ነበር የሚጻፉት? የሆነ ታይም ላይ ለምሳሌ ካለፈው መንግስት በፊት ኦሮምኛ ለምሳሌ በአማርኛ ፊደል ነበር የሚጻፉ በይተው፣ አሁን በላቲን ነው። አስተውላችሁ ከሆነ አፋርን በሉት ሶማሌን በሉት ደቡብ አብዛኞቹ ስቴቶች ምናምን ነገር ላቲን ፊደል ነው የሚጠቀሙት። የአማርኛ ፊደልን ወይም የግዕዝ ፊደልን የሚጠቀሙት ትግራይ፣ ኤርትራ ላይም አለ፣ አማራ ክልል፣ ጉራጌ የተወሰኑት ክፍሎች ካልሆኑ በስተቀር አይጠቀሙትም። ሪዝኑ ይታወቃል ለምን እንደሆነ። ኦኬ ባሊ ኢዝ ሜንሽንድ ኢን ዘ ክሮኒክል ኦፍ ዘ ክርስቲያን ኪንግደም ኪንግ አምደ ጽዮን ላይ ነው ብለናል። ሲንስ ዜን ዘ ጋራድስ ኦፍ ባሊ ፔይድ ትሪቢዩት ቱ ዘ ክርስቲያን ሃይላንድ ኪንግደምስ አንቲል ዘ 16th ሴንቸሪ። እንግዲህ ባሌም ልክ እንደ ሌሎች እንደነ ሀዲያና መሰል ሱልጣኔቶች ለክርስቲያን ሃይላንድ ኪንግደሙ ገባሪዎች ነበሩ ማለት ነው። ገባሪዎች ነበሩ። ኦኬ ኔክስት ሻራካ the sultanates of Sharaka. Sharaka was a small sultanate which was situated north of Bali and west of Dawar. ሻራካ ትንሽዬ ሱልጣኔት ነው ጋይስ። የት ነው የምትገኘው? ከባሌ በስተ ሰሜን ከዳዋሮ ደግሞ በስተ ምዕራብ አቅጣጫ የምትገኝ ነች። ማን? ሻራካ የምትባለው ስሞል ሱልጣኔት። The territory of this sultanates roughly corresponded with the present day RC. የት አካባቢ ነው የምትገኘው ማለት ነው? አርሲ አካባቢ ትገኝ የነበረች ስቴት ነች አርሲ። ማን? ሻራካ። የት ነበር የምትገኘው? አሁን ፕሬዘንት ዴይ ላይ አርሲ አካባቢ። One of the Sharakas earlier inhabitants were some groups of the Oromo and the ancestors of the present day Halaba ethnic groups. እንግዲህ አርሲ ላይ የነበሩት ወይም ደግሞ በዛ ዘመን ሻራካ ተብለው የሚጠሩት ያሁኑ ሀላባ የሚባሉ ብሔሮች እና አንዳንድ ኦሮሞዎች ነበሩ መሰለኝ። ያ ሰም ግሩፕስ ኦፍ ኦሮሞ እንግዲህ የተለያየ ግሩፕ አለ። ለምሳሌ ቀደም ላይ የሚጫ ኦሮሞ የሚል ሰምተናል። የሚጫ ኦሮሞ፣ ሰላሌ ኦሮሞ ምናምን እየተባለ የተለያየ ግሩፕ አለው ባይተው ኦሮሞ። ስለዚህ የሆነ ግሩፕ ኦፍ ኦሮሞ ነበረ ማለት ነው። እና የሀላባ ኤትኒክ ግሩፖች ነበሩ የት? ሻራካ ላይ። the exact times at which the Sharaka emerged as a state is not known. እና አብዛኞቹ በቃ እነዚህ ሙስሊም ሱልጣኔቶች መቼ እንደጀመሩ አይታወቅም። ቢኮዝ መኖራቸውም የታወቀው በነገስታቶች ገድል ላይ ወይም ደግሞ ታሪክ ላይ ተጠቅሶ ስለሚገኝ ነው። ቢጊኒንግ ፍሮም the reign of አምደ ጽዮን ሻራካ was tributary states of the Christian Highland Kingdom. ስለዚህ ከአምደ ጽዮን በኋላ ሻራካም የክርስቲያን ሃይላንድ ኪንግደሙ ገባር ይሆናለች። in the first quarters of the 16th century it was controlled by the army of the ኢማም አህመድ። በ16ኛው መቶ ክፍለ ዘመን የመጀመሪያ ኳርተር ወይም ኳርተር ማለት እንግዲህ በ1525 አካባቢ ማን ነው በ1525 አካባቢ ማለት ነው። ሻራካ በኢማም አህመድ ወይም ግራይ መሐመድ እያልን የምንጠራው ማለት ነው። ኢማም አህመድ ኢብን ኢብራሂም አልጋዚ ተብሎ የሚጠራ የአዳሉ መሪ ነው። በጣም ከፍተኛ የሆነ ተጽዕኖ የፈጠረ ከክርስቲያኖች ጋራ ከፍተኛ የሆነ ኮንፍሊክት ሲያደርግ የነበረ እና ብዙ ገዳማትን ቤተክርስቲያናትን ሁሉ አጥፍቶ የነበረ ነው። እንግዲህ ኢማም መሐመድ ቢኮዝ ከድል በኋላ ሽምብራኩሬ ላይ መሰለኝ ሽምብራኩሬ ተብሎ የሚጠራባትን ላይ ድል አድርጎ ከዛ በኋላ ብዙ ነገሮችን እንትን ያለ ነበረ ወይም ከፍተኛ የሆነ ስራ ሰርቶ የነበረ ነው በሙስሊም ኮሚኒቲዎች ስንወስደው ማለት ነው። ስለዚህ ሻራካ ይሄን ነው መስማትም። ሻራካ መቼ እንደጀመረች አይታወቅም። በኖርዘርን ባሌ እና በዌስት ዳዋሮ በኩል ትገኛለች። ፕሬዘንት ዴይ አርሲ ብለን የምንጠራው አካባቢ ላይ ነው። በዛ ዘመን የነበሩት እንግዲህ ሰም ግሩፕ ኦፍ ኦሮሞዎች እና የሀላባ ኤትኒክ ግሩፖች ነበሩ የሚኖሩት ወይም እነዚህ የሰም ግሩፕ ኦፍ ኦሮሞ እና የሀላባ ኤትኒክ ግሩፕ አንሴስተሮች ነበሩ ወይም ቅድመ አያቶች ነበሩ ሻራካ ብለን የምንጠራቸው። መቼ እንደተጀመረ አይታወቅም። በአምደ ጽዮን ዘመን ገባሪ ሆነው ነበረ። መጨረሻም ላይ በኢማም መሐመድ ቁጥጥር ውስጥ ሊወድቁ ችለዋል። that is it about ሻራካ። ኔክስት ዳዋሮ ነው። ዳዋሮ
ዳዋሮ existed south of the ፋቲጋር ከፋቲጋር በስተደቡብ በኩል and in the north it was bordered by ኢፋት on the right banks of the አዋሽ river እንግዲህ ዳዋሮ አዋሽ ሪቨር አካባቢ ላይ ያለ በደቡብ በኩል ፋታ ጋር የሚያዋስነው በሰሜን ደግሞ ኢፋት የሚያዋስነው ሱልጣኔት ነው። in the south ዳዋሮ stretched as far as the ዋቢ ሸበሌ river እስከ የት ድረስ? እስከ ዋቢ ሸበሌ ወንዝ ድረስ ቦርደሪንግ ባሌ ማንን ያዋስናል? ባሌን ያዋስናል። ባሌ ምንድን ነው? the southern state ነው ብለናል። ባሌ የሚባለው ዳዋሮ therefore roughly corresponded with the present day አርሲ region አርሲ region ማንም አርሲ ነው ብለናል። እዚህ ጋር ሻሬካም አርሲ ነው ብለናል። ግን ሻሬካ ስሞል የሆነች ሱልጣኔት ነች እና ደግሞ ምን ይዞ ነበር ብለናል? some groups of Oromo and ancestors of ሀላባ ብለናል። ስለዚህ anyways roughly correspond with the present day አርሲ ማን ነው? ሻረካ ነው። አሁንም አርሲ ማን ነው? ዳዋሮም ጭምር ነው ማለት ነው። some groups of the Oromo and the ancestors of Sidama ethnic groups are known to have settled in the sultanates of ዳዋሮ ሰው ዳዋሮ ምንና ምንን ብሔሮችን የያዘ ነበር ወይም የነማን ቀድመ አያቶች የነበሩበት ነው ካል የተወሰኑ የኦሮሞ ግሩፖች እንዲሁም ደግሞ የሲዳማ ኤትኒክ ግሩፖች የነሱ ቀድመ አያት ነው። ግን ሲዳማ አሁን ላይ ሙስሊም አለ ወይ? እንግዲህ ሙስሊም ሱልጣኔት ነው አይደል? ሲዳማ ሙስሊም አለ ወይ ካልክ 1 2 3 ብለን መቆጥረው ነው ሊሆን የሚችለው እንጂ አብዛኛው ፕሮቴስታንት ነው። ኦኬ all right then the Dawaro people trace their origins to this sultanate. According to the tradition, they moved to the Omo Rivers region in the 16th century because of the wars of the Imam Muhammad ibn Ibrahim al-Ghazi. እንግዲህ በ19ኛው መቶ ክፍለ ዘመን እነዚህ ዳዋሮ የሚባሉት ወደ ኦሞ ሪቨር ሙቭ እንዳደረጉ እንደተጓዙ ይናገራል። የሚሆንበት ምክንያት እንግዲህ በ19ኛው መቶ ክፍለ ዘመን የኢማም መሐመድ ኢብን ኢብራሂም አልጋዚ ጦርነትን መቋቋም አልቻሉም ነበረ። ቢኮዝ ይህ ሰው ብዙ ስልጣኖቶችን ወደ ውስጡ በማስገባት ኢንኮርፖሬት በማድረግ አቅሙን በማጠናከር ከክርስቲያን ሃይላንድ ኪንግደሞች ጋር ከፍተኛ የሆነ ፍልሚያን በማካሄድ አት ባትል ኦፍ ሽምብራቁሪ ክርስቲያን ሃይላንድ ኪንግደሞችን በማሸነፍ ብዙ ነገሮችን ያደረገ መሪ ነበረ ግራኝ መሐመድ ወይም ደግሞ ኢማም መሐመድ ኢብን ኢብራሂም አልጋዚ ብለን የምንጠራው ማለት ነው። ሌላው ዘ ሱልጣኔት ኦፍ ዳርሃ አንጨርስም እንዴ? ያ 1 3 ይቀራሉ። ዳርሃ ወይም ዳራ ተብሎ ይጠራል። with a very small ነው። እዚህ ጋር ስሞል ብለናል አይደል? ሻሬካን ስሞል ሱልጣን። እዚህ ደግሞ the very small sultan which existed east of the አዋሽ river between the sultanates of ዳዋሮ and ባሌ በደዋሮና በባሌ መካከል የምትገኝ በጣም ጥንጥዬ የምትባል ሱልጣኔት ነች። ዳርሃ ተብላ የምትጠራው አዋሽ ሪቨር አካባቢ ላይ ኤግዚስት ያደረገች ሱልጣኔት ነበረች። At the beginning of the 14th century, the sultanates of Bali briefly extended its power over Darha. መቼ? በ19ኛው መቶ ክፍለ ዘመን the sultanates of Bali briefly extended its power over Darha. ስለዚህ ባሌ ስልጣኑን ሙሉ በሙሉ ዳርሃን ሁሉ እስከ መቆጣጠር ደረጃ ደረሰ በ14ኛው መቶ ክፍለ ዘመን ማለት ነው። This comes to an end when the Christian kingdoms grew stronger under King Amda Sion and reduced both Bali and Darha to a tributary status. ስለዚህ በ14ኛው መቶ ክፍለ ዘመን ባሌ ዳርሃን ተቆጣጥራ ነበረ። ነገር ግን ወዲያውኑ የክርስቲያን ኪንግደም ኪንግ የሆነው ኪንግ አምደ ጽዮን ሁለቱንም ገባር ያደረጋቸው በውስጡ አስገባቸው ማለት ነው። Kings of the Christian Highland Kingdom used Darha as a place of exile for despondent monks who were forced to stay for some time among unfriendly Muslim populations as a punishment. ይቺ ዳርሃ ተብላ የምትጠራው ቦታ እንግዲህ እንደ ኤክሳይል ማለት ግዞት ነው አይደለ? ግዞት ኤክሳይል ማለት ግዞት ማለት ነው። ስደተኛ ግዞተኛ እንደማለት ነው። ስለዚህ
የግዞት ቦታ አድርጓት ነበረ። ኪንግ አምደ ጽዮን ማለት ይቻላል። በዛ ታይም እሱ ስለነበረ ማለት ነው። የግዞት ቦታ የሆነችው ለማን ነው? ዲስኦብደንት ሞንክስ አልታዘዝም ያሉ እምቢተኛ የሆኑ መነኩሴዎች እንደ ቅጣት ማለት ነው። እንደ ቅጣት who were forced to stay for some times among unfriendly Muslim population as a punishment እንደ ቅጣት ከማያውቋቸው የሙስሊም ኮሚኒቲዎች ወይም ማህበረሰቦች ጋር አብረው እንዲቆዩ ወይም በግዞት እንዲቆዩ እንደ ቅጣት ማለት ነው። ለነማን? ዲስኦብደንት ለሆኑ ሞንኮች ወይም ደግሞ መነኩሴዎች፣ አልታዘዝ ላሉ መነኩሴዎች እንደ ቅጣት የግዞት ማቆያ ቦታ ነበረች። ማን? ዳረሃ። ከነማን ጋር? አንፍሬንድሊ ሙስሊም ፖፕሌሽን አዝ ፓኒሽመንት። እንግዲህ ሙስሊሞች የራሳቸው የሆነ ካራክተር አላቸው፣ የራሳቸው የሆነ ባህሪ ያላቸው፣ የራሳቸው የሆነ ካልቸር አላቸው። ክርስቲያኖች ደግሞ ሌላኛ። ስለዚህ እንግዳ የሆነ ነገር ነው የሚገጥማቸው ማለት ነው። እነዚህ ክርስቲያን ሞንኮች ሰው እንደ ቅጣት እንደ ፓኒሽመንት እዛ ሄደው እንዲኖሩ ይደረግ ነበረ። ሱልጣኔት ኦፍ ፋታጋር ኢመጅድ አሎንግ ዘ ዛይላ ትሬድ ሩትስ አራውንድ ዘ 13 ሴንቸሪ። መቼ? በ13ኛው መቶ ክፍለ ዘመን አጋማሽ ነው ፋታጋር የተመሰረተችው። የት ላይ? በዛይላ ትሬድ ሩት ላይ። ፋታጋር ኤግዚስትድ ኢን ዘ ሪጅን ቢትዊን ሌክ ዝዋይ ኤን ዘ ሳውዝ ኤንድ ፕሬዘንት ዴይ ቢሾፍቱ ኤሪያስ ኢን ዘ ኖርዝ። ፋታጋር የት አካባቢ ነው የምትገኘው? ሌክ ዝዋይ እና ቢሾፍቱ ኤሪያ አካባቢ። ሌክ ዝዋይ በደቡብ በኩል ወይም የዝዋይ ሐይቅ በደቡብ በኩል እንዲሁም ቢሾፍቱ ደግሞ በሰሜን በኩል። ስለዚህ በዝዋይ እና በቢሾፍቱ መካከል የምትገኝ ነች ፋታጋር። The territory of Fatagar also included the present territory of ምንጃር፣ ሸንኮራ and አዳ in ሸዋ። ድንበሩ ደግሞ ምንጃር ሸንኮራ የሚባል ታወቃችሁ ሰሜን ሸዋ ላይ፣ ሰሜን ሸዋ የአማራ ክልል ላይ ምንጃር እና ሸንኮራ ተብሎ የሚጠራ አለ፣ ሰሜን ሸዋ ተብሎ የሚጠራው ቦታ ላይ። ስለዚህ እሱ ቴሪቶሪ ነበረ፣ በፕሬዘንት ዴይ የነበረ ቴሪቶሪ። ፋታጋር ቢኬም a tributary of the Christian kingdom during the reign of አምደ ጽዮን. Later it was reduced to the status of province directly ruled by the king of the Christian Highland kingdoms as almost a century. ስለዚህ ፋታጋርም ልክ እንደ ሌሎች ሙስሊም ሱልጣኔቶች የክርስቲያን ሃይላንድ ኪንግደም ገባሪ ልትሆን ትችላለች። ስፔሻሊ በአምደ ጽዮን። እንግዲህ አምደ ጽዮን the most expansionist ወይም ተስፋፊ ንጉስ ስለሆነ ብዙ ሱልጣኔቶችን በስሩ እያስገበራቸው ነበረ። ከዛም ከገባሪነት እንደውም ሙሉ በሙሉ ወደ መጠቃለሉ ወደ ክርስቲያን ሃይላንድ ኪንግደም ግዛት ውስጥ እንድትገባ የሆነበት ሁኔታ ተፈጥሯል። ሌላኛው ዘ ሱልጣኔት ኦፍ አርባባኒ was a small sultanate about which we know only about its existence. So work of አልሙሪ አልኡመሪ ማለት ጸሐፊ ነው፣ የአረብ ጸሐፊ ነው። የአረብ ጸሐፊ እንደጻፈው አርባባኒ ተብላ የምትጠራ ሙስሊም ሱልጣኔት እንደነበረች ኤግዚስት ማድረጓን ብቻ ነው የጠቀሰው። It existed south of the Awash River between the sultanates of Hadiyah and Dawaro. Al-Umari further stated the agricultural products of the sultanates included cereal, legumes and fruits. የተለያዩ ጥራጥሬዎችን የተለያዩ ፍራፍሬዎችን በአግሪካልቸር ወይም በግብርና እንደምታመርት ጠቅሷል። አዋሽ ሪቨር አካባቢ በደዋሮ እና በሀዲያ መካከል እንደምትገኝም ጠቅሷል። ማን? አርባባኒን ማለት ነው። ማን የጠቀሰው? አልኡመሪ የተባለ የአረብ ጸሐፊ ማለት ነው። ከዛ ውጭ ሌላ ምንም መረጃ የለም ስለ አርባባኒ። የመጨረሻ አዳል። የመጨረሻው እንግዲህ ዘ ሱልጣኔት ኦፍ አዳል ነው። The Sultanate of Adal was founded by the Olasma ruling of the Ifat toward the end of the 14th century. እንግዲህ የአዳል ሱልጣኔት እነዚህና አዳል እና ኢፋት ባይዘወይ ብዙ ታሪክ ያላቸው ናቸው ከሌሎች አንጻር ሲታይ። ስለዚህ አዳል በወላስማ ዳይናሲቲ ወይም በወላስማ ሩለር እንግዲህ ወላስማ ማለት ኡመር ወላስማ ተብሎ የሚጠራው የኢፋት መሪ ነው። ስለዚህ ወላስማ የሚባለው ሰው ኢፋትን ስለፈጠራት ወይም ደግሞ ስለመሰረተ የኢፋትን ሱልጣኔት የወላስማ ዳይናስቲ ተብሎ ይጠራል። አዳል በወላስማ ሩሊንግ ፋሚሊ በ14ኛው መቶ ክፍለ ዘመን የተመሰረተችው። ዋንስ ኢፋት was annexed by አምደ ጽዮን in 1332
and became a tributary to the Christian Hellenic Kingdom. Its ruling class was divided into two groups. እንግዲህ ኢፋት አንዴ በ1332 አምደ ጽዮን አኔክስድ አድርጓታል። አኔክስድ ማለት ወደ ራሱ ግዛት ማስገባት ማለት ነው። ከዛ ገባሪ ሆነች ማለት ነው። ከዛ ጊዜ ጀምሮ እንግዲህ ለሁለት ግሩፕ ተከፈለች ማለት ነው ኢፋት። The first group consists of the merchant class decided to recognize the authorities of the Christian Kingdom over ኢፋት። የመጀመሪያው ግሩፕ እንግዲህ የመርቻንት ክላሱ ነው ወይም ደግሞ ነጋዴው ክፍል። ነጋዴው ክፍል እንግዲህ ኢፋት የክርስቲያን አላን ኪንግደም ግዛት ነች ወይም ደግሞ በሱ ቁጥጥር ውስጥ ነች ብሎ የተቀበለ ሪኮግናይዝ ያደረገ ነው። The second group ደግሞ the militant wing however opposed this domination and was determined the regains the lost independence of ኢፋት። ሌላኛው ግሩፕ ደግሞ ተዋጊ ግሩፖች ወይም ሚሊታንት የሚባሉት ናቸው ወይም ተዋጊው ክንፍ ማለት ነው። እነዚህ እንግዲህ ይህንን ነገር አንፈልግም አንቀበልም፣ የክርስቲያን አላን ኪንግደም ግዛት ውስጥ አንጠቃለልም አንገብርም ብለው ተዋጊ አማጺ ማለት ናቸው። ነጋዴዎች ኦልሬዲ እንደተጠቃለሉ አምነው ተቀብለዋል፣ ሪኮግናይዝ አድርገዋል። ሚሊታንት ዊንግ ግን ተዋጊው ግሩፕ ግን ኦፖዝ አድርገዋል። ስለዚህ የኢፋትን ኢንዲፐንዳንስ ወይም ነፃነት ይፈልጋሉ ማለት ነው። The ወላስማ rulers named Hak-Adadin the second ruled from 1363 up to 87 rebelled against Amda Sion's son and successor Saif-Arad and ነዋይ ማርያም። Hak-Adadin የተባለ የወላስማ ሩለር ማን ላይ አመፀ? የአምደ ጽዮን ልጆች የሆኑት እና ስልጣን የተረከቡት ሰይፍ አርድ እና ነዋይ ማርያም ተብለው የሚጠሩ ሁለት ነበሩ ንጉሶቹ ማለት ነው። የመጀመሪያው በ1344 እስከ 71፣ ሁለተኛው ከ71 እስከ 80 የገዙ ናቸው። However, ኢፋት was not favorable for the military resistance because it was closer to the Christian Hellenic Kingdom. በጣም ቅርብ ስለሆነች በሚሊታሪ ዘርፍ እንግዲህ ሪዚስት ለማድረግ አልተቻለም ማለት ነው። Therefore, this militant group retreat ማለት ማፈግፈግ ማለት ነው። retreated further to the southeastern lowlands of Harar, where they founded the states of Adal around 1380, centered at Darak, southeastern of Harar, but in 1520 it was shifted to Harar. ስለዚህ እነዚህ ሚሊታንት ዊንጎች ለክርስቲያን ሃይላንድ ኪንግደም ቅርብ ስለሆኑና ሪዚስት ማድረግ ስላልቻሉ ወደ ሳውዝ ኢስተርን ወይም ወደ ደቡብ ምስራቃዊ ዝቅተኛ ቦታዎች ያ ማለት ወደ ሀረር ሪትሪት አደረጉ፣ አፈገፈጉና የራሳቸውን ሱልጣኔት ኦፍ አዳል ብለው በ1380 መሰረቱ። የት ላይ? ዳራክ ማለት በደቡብ ምስራቃዊ ሀረር ላይ የሚገኝ። ከዛ በ1520 ግን ወደ ሀረር ሽፍት አደረጉ ማለት ነው። ስለዚህ አዳል ማን ነው ካል ሀረር ማለት ነው ፕሬዘንት ዴይ። Among others, Saad-ad-Din II ruled from 1387 up to 1403 rebelled against King Daud I. ልክ እንደ ሌሎቹ አሁንም ሳድ-አዲን የሀቅ ነው አይደል የሚለው ሀቅ-አዳዲን ነው የሚለው። ይህ ደግሞ ሳድ-አዲን II አሁንም ማን ላይ አመፀ? ኪንግ ዳዊት ላይ አምጾ ነበር ማለት ነው። ስለዚህ አዳል የሚባለው ሱልጣኔት የተመሰረተው ከኢፋት ነው። ኢፋት ለሁለት ተከፈለ፣ የነጋዴው ክፍልና አማጺው ከክርስቲያን ሃይላንድ ኪንግደም ራቅ ብሎ ሪትሪት አድርጎ አዳል የሚባል ሱልጣኔትን መሰረተ። ከዛ በተለያየ ጊዜ ክርስቲያን ሃይላንድ ኪንግደሙ ላይ ማመጽ ሪብሌን ማድረግ ጀመሩ ማለት ነው። The offensive of Adal grew stronger, particularly during the times of the sultanates of Ahmed Barli. He led a series of successful military campaigns against King Zar Yaqub. የአዳል ሪዚስታንስ ከፍ ያለው ወይም ደግሞ ተቃውሞ በጣም ከፍታ ላይ የወጣው በሱልጣን አህመድ ባርሊ ዘመን ነው። እንግዲህ በጣም ሲሪየስ ኦፍ ሰክሰስፉል ሚሊታሪ ካምፔን ወይም ደግሞ ዘመቻን ያደረገው ኪንግ ዘር ያዕቆብ ላይ ማለት ነው። ነገር ግን ተሳካዊ አህመድ ባርሊ ዘር ያዕቆብ ላይ ያደረገው ዘመቻ ስኬታማ ነበር ወይ? However, in 1445 አህመድ ባርሊ suffered a complete defeat. በ1445 አህመድ ባርሊ ሙሉ በሙሉ ዲፊት ተደረገ ወይም ደግሞ ባጭሩ ተሸነፈ ማለት ነው። During the second half of the 15th century, both Adal and the Christian Kingdoms suffered from internal weakness.
በ15ኛው መቶ ክፍለ ዘመን አጋማሽ እንግዲህ አዳልም ክርስቲያን ኃይለ ኪንግደሙ ውስጣዊ ድክመት ገጠማቸው ማለት ነው። ነገር ግን አዳል ሪከቨር ልታደርግ ነው። አዳል recovered in its first half of the 16th century and under Imam Ahmed replaced the Christian Island Kingdom as a dominant power in the Ethiopian region in the Horn of Africa. በ19ኛው መቶ ክፍለ ዘመን የመጀመሪያ አጋማሽ ኢማም አህመድ ኢብን ኢብራሂም አልጋዚ ወይም ኮመንሊ ግራኝ አህመድ እየተባለ የሚጠራው የአዳል መሪ አዳልን ከዝቅታ ወደ ከፍታ መጣት እና በኢትዮጵያና በቀንዱ የአፍሪካ ክፍል ላይ ዶሚኔት የመሆን ደረጃ ደረሰ። ክርስቲያን ኃይለ ኪንግደም አደ ባትል ኦፍ ሽምብራ ቁሬ ላይ ሊያሸንፍ ችሏል። ኦኬ ስለዚህ የዛሬው ክላሳችን ይህንን ይመስል ነበረ። ቀጣይ the political and socio-economic conditions of the western, southern and central states in Ethiopia በሚል ርዕስ የምንገናኝ ይሆናል። እስከዛው ድረስ በያላችሁበት ሰላማችሁ ብዝት ይበል። መልካም ጊዜ። ባይ ባይ።